አዲስ ቀን ላይ ናችሁ ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። እንቀጥላለን። ስፖርታዊ ጉዳዮችን የምንከታተልበት ሰዓት ላይ እንገኛለን። ባልደረባችን ተመስገን በመግቢያችን ላይ ያስተዋወቀን ጉዳዮች ይዞ ተመልሶ ተገናኝተናል። ታሜ በድጋሚ እንኳን ደህና መጣህ። ያው ማስፈራሪያህን ሰምተናል። እኔ ብቻ ሳልሆን ብዙዎቹ አርሰናል ደጋፊዎች እንደነበራችሁ ታውቃል። ለማንኛውም ግን ከሪያል ማድሪድ ጋር ተያይዞ ምናልባት ዛሬ ከጨዋታው ባሻገር ቀደም ሲል ያነሳ ነው ይሄ የስታዲየሙን ጣሪያ ከርኖ ድምጽ ከስታዲየም እንዳይወጣ በማድረግ ረገድ እድሜያቸው ከ18 ዓመት በታችና የገፉ አዛውንቶች ደግሞ ወደ ስታዲየም እንዳይገቡ የሚያደርግበት ዋነኛ ምክንያት ውጤቱን ለመቀልበስ ከመሆኑ አንጻር ጨዋታው በመላው ዓለም በተለይ በእግር ኳስ አፍቃሪዎች ዘንድ ከሁለቱ ክለቦች ደጋፊዎች ባልተናነሰ እግር ኳስን በእጅጉ የሚመለከቱ ሁሉ በጉጉት የሚጠብቁ ነው 4 ሰዓት ላይ በሳንቲያጎ በርናቦ እንገናኝ። እናመሰግናለን ተመልካቾች። ስንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም እያመሰገንን በአዲስ ቀን የተዘጋጁ ስፖርታዊ መረጃዎቻችንን ከሀገር ውስጥ ባገኘናቸው መረጃዎች እንጀምራለን። በ25ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት 2 ጨዋታዎች ተደርገው ነበር። ኢትዮጵያ ቡና ፋሲል ከነማን እንዲሁ ደግሞ መቻል አርባ ምንጭን በተመሳሳይ ውጤት 1-0 ማሸነፍ ችለዋል። 9 ሰዓት ላይ ኢትዮጵያ ቡናን ከፋሲል ከነማ ያገናኘው ጨዋታ እንግዲህ በእጅጉ ይጠበቅ ነበር። ፋሲል ከነማ 3 ተከታታይ ጨዋታዎችን ማሸነፉን ተከትሎ እንዲሁ ደግሞ ኢትዮጵያ ቡና ከሱ በፊት የነበሩት ሁለተኛና ሶስተኛ ደረጃ ላይ ተቀምጠው የነበሩት ባህር ዳርና ወላይታ ዲቻ በ25ኛው ሳምንት መሸነፋቸው ተከትሎ ደረጃውን የሚያሻሽልበት ውጤት ሊፈጠር እንደሚችል ሲጠበቅ ስለነበር ጨዋታው በእጅጉ አጓጊ እንደነበር ይታወሳል። በ24ኛው ደቂቃ ኮንካኒ ሀፊዝ ያስቆጠራት ኳስ ናት እንግዲህ ኢትዮጵያ ቡናን ከጨዋታው ሙሉ 3 ነጥብ ይዞ እንዲወጣ ማድረግ የቻለው ማለት ነው። ኢትዮጵያ ቡና ነጥቡን 39 በማድረስ በኢትዮጵያ ፕሪሚየር ሊግ ሁለተኛ ደረጃ ላይ ተቀምጧል። አሁን ላይ ከመሪው ኢትዮጵያ መድን ጋር ያለው የነጥብ ልዩነት 6 ብቻ ነው። በቀጣይ ጨዋታዎች እንግዲህ ይህ ውጤት ይጠባል የሚለው የሚጠበቅ ነው የሚሆነው። ነገር ግን በተለይ አሰልጣኝ ነጻነት ክብሬ ቡድኑን የተሻለ እንዲንቀሳቀስ እያደረገ እንዳለ የሚታወቅ ነው። ኢትዮጵያ ቡናን ባለፉት ዓመታት ለማሸነፍ የሚቸገር ክለብ እንደሆነ ይታወቃል። ዘንድሮ ግን በጥሩ እንቅስቃሴ ላይ ነው የሚገኘው። በተለይ በውድድር ዓመቱም ጠንካራ ተፎካካሪ መሆኑን አስመልክቷል። ኢትዮጵያ ቡና እንግዲህ በውድድር ዓመቱ በደርሶ መልስ ውጤት ሲያሸንፍም ለመጀመሪያ ጊዜ ሆኗል ማለት ነው ፋሲል ከነማን። ከዚህ ባሻገር ትናንት የተሸነፈው የውበቱ አባተው ፋሲል ከነማ ደግሞ በ33 ነጥቦች 9ኛ ደረጃ ላይ መቀመጥ ተገዷል። ባለፉት 3 ጨዋታዎች ማሸነፉ የሚታወስ ነው። ደረጃውንም ያሻሻለበት ውጤት ሲመዘገብ እንደነበር ይታወሳል። ትናንት ግን በኢትዮጵያ ቡና 1-0 በሆነ ውጤት ተሸንፏል። ከጨዋታው መጠናቀቅ በኋላ የሁለቱ ቡድን አሰልጣኞች የኢትዮጵያ ቡናው ነጻነት ክብሬ እንዲሁም ደግሞ የፋሲል ከነማው አሰልጣኝ ውበቱ አባተ ከኢትዮጵያ ቴሌቪዥን ጋር ቆይታ አድርገው ነበር። ሀሳባቸውን እንከታተል። ጨዋታው ጥሩ ነበር። ባለፈው ጨዋታ ጥሩ ባልነበረበት ጨዋታ በባህር ዳር ተሸንፈን ነበር። ያ ቁጭት ነበር ውስጣችን። ቶሎ ከሽንፈት ሙድ መውጣት አለብን። ያን ተነጋግረን ብዙ ቀን አልነበረም። ከምንም በላይ አንድ ቀን ነው ታክቲካል ስራ የሰራነው። ግን የልጆቹ ሳይኮሎጂካሊ ልጆቹ ለዚህ ጨዋታ እንዲዘጋጁ ነው ብዙ ስናደርግ የነበረው። እግዚአብሔር ይመስገን ልጆቼ የሚችሉትን ነገር ከፍለው ሜዳ ላይ ጣፋጭ 3 ነጥብ ማግኘት ይችላልና ልጆቼና እግዚአብሔርን ማመስገን ፈልጋለሁ። ያለፉትን ጨዋታዎች ጥሩ መንቀሳቀስ ችለናል። ከውጤቱ አንፃር የተሳካ ጉዞ ነው የነበረ። ዛሬ እንግዲህ ያው የምንችለውን ለማድረግ ሞክረናል። በተለይ ከረፍት መልስ ከረፍት በፊት በተቆጠረብን ግብ ያው ለማሸነፍ ችለናል። ጠንካራ ጨዋታ ነው። ጥሩ ፍክክር ነበረ በሁለቱም ቡድኖች መካከል። ማክሲመም ከረፍት በኋላ በምንችለው ወደፊት ተጭነን ለመጫወት ሞክረናል። የግብ ዕድሎችንም አግኝተናል። ተረጋግቶ የመጨረስ ጉዳይ የመጨረሻው ምዕራፍ ላይ የሶስተኛው ክፍል ላይ መጣደፎች እርጋታ አለመኖር ጎል ማስቆጠር እንዳንችል አድርጎናል። ያው ተሸንፈናል። ሌላኛው ጨዋታ ምሽት 12 ሰዓት ላይ በአርባ ምንጭና መቻል መካከል ተከናውኖ ነበር። ይህንን ጨዋታ መቻል 1-0 በሆነ ውጤት አሸንፏል። ብቸኛውን የማሸነፊያ ግብ ያስቆጠረው ደግሞ ሽመልስ በቀለ ነው። ሽመልስ በቀለ በተለይ ለዓመታት በውጭ ሀገራት ቆይታ ካደረገ በኋላ በመቻል ጥሩ እንቅስቃሴ እያደረገ እንዳለ የሚታወስ ነው። ትናንትም ከጨዋታው መቻል ሙሉ 3 ነጥብ ያገኘበትን ብቸኛ ኳስ ከመረብ ማሳረፍ ችሏል። ውጤቱን ተከትሎ እንግዲህ መቻል ነጥቡን 35 በማድረስ ወደ 5ኛ ደረጃ ከፍ ያለበት ውጤት ነው የተመዘገበው።
ያስመዘገበው። አርባ ምንጭ በአንጻሩ በ34 ነጥብ 7ኛ ደረጃ ላይ ነው የሚገኘው። በተለይ ከከፍተኛ ሊግ ወደ ፕሪሚየር ሊግ ካደገ በኋላ አርባ ምንጭም ጥሩ እንቅስቃሴ እያደረገ ይገኛል። የበረከት ደሞ ክለብ ማለት ነው። በመቻል በኩል አምና ኢትዮጵያ ንግድ ባንክ የኢትዮጵያ ፕሪሚየር ሊግ ዋንጫን ሲያሸንፍ ሁለተኛ ደረጃን ይዞ ማጠናቀቁ የሚታወስ ነው። ዘንድሮ ባምናው ቁመናው ላይ ባይገኝም ግን ከጊዜ ወደ ጊዜ ጥሩ መሻሻል እያሳየ የሚገኝ ክለብ መሆኑ ይታወቃል። ትናንትም በሽመልስ በቀለ ግብ አማካይነት 3 ነጥብ ማግኘቱን ተከትሎ ደረጃውን ወደ 5ኛ ከፍ ማድረግ ችሏል። ከጨዋታው መጠናቀቅ በኋላ ገብረ ክርስቶስ ቢራራን ለማናገር ያደረግነው ጥረት ሳይሳካ ቀርቷል። ሆኖም የአርባ ምንጭ ዋና አሰልጣኝ በረከት ደሞ ደግሞ በስፍራው ለሚገኘው ለባልደረ ባችን ነጻነት ጫና ያለው ተከታዩን ሀሳብ ሰጥቷል። ተመልካችን የሚያስደስት እንቅስቃሴ አድርገናል ብዬ አስባለሁ። በሁለታችን በኩል ያው ተጋጣሚ እንደሚታወቀው ጥራት ያለው ጥሩ የቴክኒክ አቅም ያላቸው ተጫዋቾች የሰበሰበ እንደመሆኑ መጠን እኛ በራሳችን የጨዋታ መንገድ ተጋጣሚን አሸንፎ ለመውጣት ብርቱ ጥረት አድርገናል። በሁለተኛው 45 በአንድ አጋጣሚ የፈጠርነው የኮንሰንትሬሽን ችግር ግብ እንዲቆጠርብን ሆኗል። ግን እንደ ቲም ጨዋታውን ለማሸነፍ ጠንካራ ትግል አድርገናል። በመከላከሉም በማጥቃቱም በኩል ተመጣጣኝ የሆነ እንቅስቃሴ ያሳይተናል። ተጋጣሚም ጥሩ ነበርና ውጤቱ በዚህ ባያልቅ ጥሩ ነበር። ንግድ ባንክ ጋርም እየመራን በመጨረሻ ደቂቃ ነው ያለው። ያው እግር ኳስ ነው ይፈጠራል። አሁንም ዛሬም በጥሩ የመከላከል መንገድ ኮምፓክት ሆነን በመልሶ ማጥቃት ጥሩ የግብ ዕድሎችን ፈጥረናል። ያገኘናትን ውስን ቢሆንም 3-4 የማግባት አጋጣሚዎች አግኝተናል። እነሱም በአግባቡ አለመጠቀማችን እንድንሸነፍ አድርጎናል። ነገር ግን ሚስተካከል የሚያድግ ብዙ ነገር ያለው ቡድን ስለሆነ በቀጣይ ደግሞ ይህንን አርመን ጠንካራ ተፎካካሪ ሆነን ወደ አሸናፊነት የምንመለስበትን መንገድ እንፈጥራለን። የ25ኛ ሳምንት ሁለት የመጨረሻ መርሃ ግብሮች በዛሬው ዕለት ይከናወናሉ። 9 ሰዓት ላይ የሊጉ መሪ ኢትዮጵያ መድን ከአዳማ ከተማ ጨዋታውን ሲያከናውን፣ እንዲሁም ምሽት 12 ሰዓት ላይ ደግሞ ድሬዳዋ ከኢትዮ ኤሌክትሪክ ጨዋታቸውን የሚያከናውን ይሆናል። 9 ሰዓት ላይ በሚደረገው ጨዋታ በውድድር ዓመቱ 22 ጨዋታዎችን አድርጎ 45 ነጥቦችን መሰብሰብ የቻለው የገብረ መድን ኃይሌው ኢትዮጵያ መድን የሊጉ መሪ እንደሆነ ይታወቃል። ትናንት ኢትዮጵያ ቡና ማሸነፉን ተከትሎ አሁን ከመሪው ጋር ያለው ነጥብ ልዩነት 6 ብቻ ነው። ይህንን ወደ 9 ከፍ ለማድረግ እያለመ ነው በዛሬው ጨዋታ ከአዳማ ጋር መርሃ ግብሩን የሚያከናውነው። በአዳማ በኩል ዘንድሮ ወራጅ ቀጠና ውስጥ የሚገኝ ክለብ ነው። ከዚህን ቀደም ጠንካራ ተፎካካሪ የነበረ ክለብ መሆኑ ይታወሳል። ሆኖም በ2017 የኢትዮጵያ ፕሪሚየር ሊግ እንደ ከዚህ በፊቱ የነበረውን ጥንካሬ ማግኘት እንዳልቻለ ይታወሳል። አሁን በተለይ 6 ነጥቦች ልዩነት እንዳለ ይታወሳል። ከአዳማና በተለይ በድሬዳዋ ከተማ መካከል ያለውም የነጥብ ልዩነት ዝቅተኛ ከመሆኑ አንጻር በዛሬው ጨዋታ አዳማ የሚያሸንፍ ከሆነና 12 ሰዓት ላይ በሚደረገው ጨዋታ ደግሞ እንደዚሁ ድሬዳዋ ምናልባት ነጥብ የሚጥል ከሆነ የነጥብ ልዩነታቸው የማጥበብ እድል ይኖራቸዋል ተብሎ ነው የሚጠበቀው። አዳማ እንግዲህ በ22 ሳምንታት መርሃ ግብር 21 ነጥቦችን በመሰብሰብ 16ኛ ደረጃ ላይ ተቀምጧል። በተለይ በኢትዮጵያ ፕሪሚየር ሊግ በ2010 ከጅማ አባጅፋር፣ በ2011 ዓ.ም ደግሞ ከመቀለ ሰባ እንደርታ ጋር በሁለት ተከታታይ ዓመታት ከተለያዩ ክለቦች ጋር የዋንጫ ባለቤት መሆን የቻሉት አሰልጣኝ ገብረ መድን ኃይሌ ዘንድሮ ከሶስተኛ ክለባቸው ጋር የላይ ሊጉን ዋንጫ ለማሳካት ጥሩ ጊዜ ላይ እንዳሉ ይታወቃል። ስለዚህ ሊጉ ሊጠናቀቅ የተወሰኑ ሳምንታት ጨዋታዎች ብቻ እንደቀሩት ይታወቃል። አሁን በነጥብ ልዩነት እየመሩ እንደመገኘታቸው መጠን በቀጣይ የሚያስመዘግቡት ውጤት በውድድር ዓመቱ እንግዲህ የዋንጫ ባለቤት እንዲሆኑ ይረዳቸዋል ተብሎ ይታሰባል። ይህንን ማሳካት የሚችሉ ከሆነ ደግሞ በኢትዮጵያ ፕሪሚየር ሊግ ከ3 ከተለያዩ ክለቦች ጋር የዋንጫ ባለቤት በመሆን ቀዳሚው አሰልጣኝ መሆን የሚችሉበት እድል ይፈጠራል ማለት ነው። 12 ሰዓት ላይ ድሬዳዋ እንዲሁ ከኢትዮ ኤሌክትሪክ የሚያደርገው ጨዋታ ይጠበቃል። ኢትዮ ኤሌክትሪክ በዘንድሮ የውድድር ዓመት ነው ከከፍተኛ ሊግ ወደ ኢትዮጵያ ፕሪሚየር ሊግ ያደገው። ሆኖም 12ኛ ደረጃ ላይ ይገኛል። እንግዲህ 29 ነጥቦችን መሰብሰብ መቻሉን ተከትሎ ዛሬ የሚያሸንፍ ከሆነ ደግሞ ደረጃውን እስከ 10ኛ ከፍ ማድረግ የሚችልበት እድልም ይኖራል። በድሬዳዋ በኩል 26 ነጥቦችን በመሰብሰብ 14ኛ ደረጃ ላይ ነው የሚገኘው። ስለዚህ ከሐዋሳ ከተማ 15ኛ ደረጃ ላይ ከሚገኘው ክለብ ጋር ያለው የነጥብ ልዩነት 2 ብቻ መሆኑን ተከትሎ የወራጅነት ስጋት ከተጋረጠባቸው ክለቦች ተርታ የሚመደብ ነው። ስለዚህ ዛሬ በተለይ ከኤሌክትሪክ ጋር በሚያደርገው ጨዋታ
የማሸነፍ ግዴታ ይኖርበታል ተብሎ ይታሰባል። ኢትዮ ኤሌክትሪክ ደግሞ ነጥቡን በማሻሻል ደረጃውን ከ12ኛ ወደ 10ኛ ከፍ የሚያደርግበትን እድል የሚያመቻችበት ጨዋታ ከመሆኑ አንጻር ከወዲሁ ትልቅ ግምትን ያገኘ መርሃ ግብር ሆኗል። ወደ ኢትዮጵያ ሴቶች ፕሪሚየር ሊግ ጉዳዮቻችን እንለፍ። የ21ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች ትናንት ተደርገው መሪው ኢትዮጵያ ንግድ ባንክ ከተከታዩ ሐዋሳ ከተማ ጋር ያደረገው ጨዋታ አንድ አቻ በሆነ ውጤት ተጠናቋል። በዚህ ጨዋታ በተለይ ንግድ ባንክ እንግዲህ ባለፉት 4 ተከታታይ ዓመታት የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ መሆኑ ይታወቃል። በአዲስ መልክ የኢትዮጵያ ሴቶች ፕሪሚየር ሊግ መደረግ ከጀመረበት ወዲህ ደግሞ 7 ጊዜ እንዲሁ ሻምፒዮን መሆኑ የሚታወስ ነው። ዘንድሮም ሳምንታት እየቀሩ የብርሃኑ ግዛው ኢትዮጵያ ንግድ ባንክ የዋንጫው ባለቤት ይሆናል ተብሎ ይጠበቃል። ሆኖም ትናንት ከተከታዩ ሐዋሳ ጋር ያደረገውን ጨዋታ አንድ አቻ በሆነ ውጤት አጠናቋል። በጨዋታው ሰላማዊት ጎሳዬ ሐዋሳን ቀዳሚ ማድረግ ችላ ነበር። ሆኖም መሳይ ተመስገን ያስቆጠረቻት ግብ ንግድ ባንክን ከጨዋታው 1 ነጥብ እንዲያገኝ ማድረግ ችሏል። እንግዲህ ኢትዮጵያ ንግድ ባንክ በ51 ነጥቦች የኢትዮጵያ ሴቶች ፕሪሚየር ሊግን እየመራ ነው የሚገኘው። ሐዋሳ ከተማ በ10 ነጥብ ዝቅ ብሎ በ41 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። በቀጣይ ሳምንት የሚደረጉ ጨዋታዎች ይጠበቃሉ። በተለይ በቅርብ ሳምንታት ለማሸነፍ እየተቸገረ ይገኛል። ንግድ ባንክ ካደረጋቸው 5 ጨዋታዎች በ4ቱ አቻ ሲለያይ በአንድ ጨዋታ ብቻ ነው ማሸነፍ የቻለው። በተለይ መጀመሪያው ዙር ሲጠናቀቅ በሰፊ የነጥብ ልዩነት የኢትዮጵያ ሴቶች ፕሪሚየር ሊግን እየመራ እንዳለ ይታወቃል። ባለፉት 4 ሳምንታት ነጥብ መጣሉ ግን ከተከታዩ ጋር ያለውን የነጥብ ልዩነት ወደ 10 እንዲወርድ አድርጎታል። ትናንት ማሸነፍ ችሎ ቢሆን ኖሮ ወደ 13 ከፍ ይል ነበር። በተቃራኒው ደግሞ ተከታዩ ሐዋሳ አሸንፎ ቢሆን ወደ 7 ነጥብ ዝቅ የሚልበት ወደ 8 ነጥብ ዝቅ የሚልበት እድል እንደነበር እናስታውሳለን። ትናንት ግን ሁለቱ ክለቦች ነጥብ ተጋርተው ነው የወጡት። ሌላኛው ጨዋታ በመቻልና ኢትዮ ኤሌክትሪክ መካከል ተከናውኖ ግብ ሳይቆጠርበት ተጠናቋል። መቻል እንዲሁ ጠንካራ ፉክክር የሚያደርግ እንደሆነ ይታወቃል። በኢትዮጵያ ሴቶች ፕሪሚየር ሊግ ኢትዮ ኤሌክትሪክም አምና ከንግድ ባንክና ሐዋሳ በመቀጠል 3ኛ ደረጃን ነበር ይዞ ያጠናቀቀው። ስለዚህ ሁለቱ ክለቦች ወይም ቡድኖች ፉክክርም እንዲሁ በቀላል የሚታይ እንዳልነበር ይታወሳል። ትናንት ነጥብ ተጋርተው ወጥተዋል። በጨዋታውም ኳስና መረብን የሚያገናኝ ክለብ አልነበረም። አጠቃላይ ኢትዮ ኤሌክትሪክ 36 ነጥቦች ያሉት በዘንድሮ የውድድር ዓመት 3ኛ ደረጃ ላይ ሲቀመጥ፣ መቻል ደግሞ በ33 ነጥቦች 7ኛ ደረጃ ላይ ይገኛል። ትናንት በኢትዮጵያ ሴቶች ፕሪሚየር ሊግ የተደረገው ሌላኛው ጨዋታ ቂርቆስ ክፍለ ከተማን ከአዳማ አገናኝቶ በቂርቆስ ክፍለ ከተማ 2-0 አሸናፊነት ተጠናቋል። ስራ ይርዳው ሁለቱንም የቂርቆስ ክፍለ ከተማ ግቦች በማስቆጠር እንግዲህ ትናንት በጨዋታው ሙሉ 3 ነጥብ ይዘው እንዲወጡ ማድረግ ችላለች። በ17 ነጥቦች 12ኛ ደረጃ ላይ ይገኛል ቂርቆስ ክፍለ ከተማ። አዳማ በአንጻሩ በ20 ነጥቦች 10ኛ ደረጃ ላይ ነው የተቀመጠው። ስለዚህ የኢትዮጵያ ሴቶች ፕሪሚየር ሊግ አሁንም በሐዋሳ ቀጥሎ የተከናወነ ይገኛል። ከፍተኛ ግብ አስቆጣሪነቱን ሴናፍ ዋቁማ ናት ከኢትዮጵያ ንግድ ባንክ በ18 ግቦች እየመራች የምትገኘው። የሐዋሳ ከተማዋ አጥቂ እሙሽ ዳንኤል ደግሞ እንዲሁ 9 ግቦችን ማስቆጠር ችላለች። ስለዚህ በሊጉ ከፍተኛ ግብ አስቆጣሪና ሁለተኛ ደረጃ ላይ በምትገኘው መካከል የግማሽ ልዩነት አለ። ሴናፍ ዋቁማ 18 ግቦችን ስታስቆጥር እንዲሁ እሙሽ ዳንኤል ደግሞ 9 ግቦች በ2017 የኢትዮጵያ ሴቶች ፕሪሚየር ሊግ ማስቆጠር ችላለች። ከባህር ማዶ ወዳገኘናቸው ስፖርታዊ ጉዳዮቻችን ስናልፍ የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታን በቀዳሚነት እናገኛለን። በቪላ ፓርክ በአስቶን ቪላና በፓሪስ ሴንት ጀርማ መካከል የተደረገው የመልስ ጨዋታ በአስቶን ቪላ 3-2 አሸናፊነት ቢጠናቀቅም በፓሪስ ከሳምንት በፊት 3-1 በሆነ ውጤት ማሸነፍ ችሎ የነበረው የሉዊስ ኤንሪኬ ፓሪስ ሴንት ጀርማ በድምር ውጤት 5-4 በማሸነፍ ግማሽ ፍጻሜውን ተቀላቅሏል። ትናንት በቪላ ፓርክ በነበረውም ጨዋታ እንግዲህ አሽራፍ ሀኪሚ እንዲሁም ደግሞ ኑኖ ሜንዴዝ ባስቆጠሯቸው ግቦች በ27 ደቂቃ ውስጥ ማለት ነው 2-0 መምራት ችሎ ነበር ፓሪስ ሴንት ጀርማ። ነገር ግን ረፍት ከመውጣታቸው በፊት ዮሪ ቴሌማስ 34ኛው ደቂቃ ላይ አስቶን ቪላን በትናንቱ ጨዋታ ወደ ጨዋታ የመለሰች ግብ አስቆጠረ። ከረፍት መልስ ደግሞ ማጊንና ኮንሳ ያስቆጠሯቸው ግቦች የሉዊስ ኤንሪኬን ፒኤስጂን ጭንቀት ውስጥ ከተው ነበር። በተለይ ግብ ጠባቂው ጣሊያናዊ ጂያንሉጂ ዶናሩማ የተሞከሩበትን ሙከራዎች ማክሸፍ ባይችል ኖሮ በትናንትናው ጨዋታ አስቶን ቪላ ውጤቱን መቀልበስ የሚችልበት ቁመና ላይ እንደነበር ተመልክተናል። በተለይ ከረፍት መልስ እስከ 70ኛው ደቂቃ እጅግ ታክቲካዊ በሆነ መልኩ የፓሪስ ሴንት ጀርመን የግብ ክልል በተደጋጋሚ ሲመላለሱ እንደነበር ተመልክተናል። በተቃራኒ የግብ ክፍልም በተደጋጋሚ ነበር ኳሶችን ሲሞክሩ የነበሩት። ሆኖም ጂያንሉጂ ዶናሩማ
ከፍተኛ ገንዘብ ወጥቶበት ከኤሲ ሚላን ወደ ፓሪስ ያመራው ተጫዋች ትናንትናም ለክለቡ ወሳኝ ተጫዋች መሆኑን አሳይቷል። በተለይ ማርከስ ራሽፎርድ ከርቀት አክሮ የመታበትን ኳስ ያወጣበት መንገድ ብዙዎች ዘንድ አድናቆት እንዲቸረው አድርጓል። ሌሎች ግብ ጠባቂዎች ቢሆኑ ያድኑታል ወይ የሚል ጥያቄም እየተነሳ ነው። ግን ትናንት በፓሪስ ማሸነፋቸው እንዲሁም ደግሞ የተሞከረበትን ሙከራ በእጅጉ ሲቀለብስ ያመሸው ጂያንሉጂ ዶናሩማ የሉዊስ ኢኔሪኬ ፓሪስ ሴንት ጀርማ ግማሽ ፍጻሜውን እንዲቀላቀል አድርጓል። ከጨዋታው መጠናቀቅ በኋላ የአስቶን ቪላ አሰልጣኝ ኡናይ ኤምሬ ተጫዋቾቻቸውን አድንቀዋል። ከፍተኛ ተጋድሎ አድርገዋል፣ የቻሉትን ሁሉ ሜዳ ላይ ማሳየት ችለዋል ወይንም አድርገዋል የሚል ሀሳባቸውን የገለጹት፣ ነገር ግን ውጤቱን መቀልበስ ሳንችል ቀርተናል። ደጋፊዎች በትናንትናው የቪላ ፓርክ ጨዋታ ግን እንደተዝናኑ ወይንም ከኛ የሚጠብቁትን እንዳሳየናቸው ወይንም እንዲመለከቱ እንዳደረግን ተስፋ አለኝ የሚል ሀሳባቸውን ነው የሰጡት። ሉዊስ ኢኔሪኬ በአንጻሩ በሻምፒየንስ ሊግ ወይንም ለሻምፒየንስ ሊግ የሚመጥን ጨዋታ አይደለም ያደረግነው የሚል ሀሳቡን ሰጥቷል። በመጀመሪያው አጋማሽ ጥሩ ጨዋታውን ለመቆጣጠር ሙከራ አድርገን ነበር። ሆኖም የዮሪ ቴሌማስ ግብ አስቶን ቪላ ወደ ጨዋታው እንዲመለስ ማድረግ ችሏል የሚል ሀሳቡን ሰጥቷል። ግማሽ ፍጻሜውን መቀላቀላችን ጥሩ ጎን ሆኖ ሳለ ክፍተቶቻችን ላይ መስራት ደግሞ ይጠበቅብናል የሚል ሀሳቡን ነው የሰጠው። በተለይ በሻምፒየንስ ሊጉ ከዚህ በተሻለ መንቀሳቀስ እንደሚጠበቅባቸውም ጭምር ነው ሉዊስ ኢኔሪኬ ያነሳው። አስቶን ቪላ እንደምናስታውሰው ከ42 ዓመታት በኋላ ነው በአውሮፓ መድረክ የመሳተፍ እድል በ2024-25 የፈረንጆች ዓመት ማግኘት የቻለው። እንግዲህ ከ4 አስርት ዓመታት በኋላ በተመለሰበት መድረክ ደግሞ በቀጥታ 8ቱን መቀላቀሉ የሚታወስ ነው። በቀጥታ ካለፉ 16ቱን ከተቀላቀሉ 8 ክለቦች መካከል ይጠቀሳል። እንዲሁ በጥሎ ማለፉ በማሸነፍ በግማሽ ፍጻሜውም አሳዛኝ ተሸናፊ ስለመሆኑ ነው ብዙዎች እያነሱ የሚገኙት። ቀጣይ ግን በአውሮፓ ሻምፒየንስ ሊግ ለመሳተፍ ከአንደኛ እስከ 5ኛ ያለውን ደረጃ ይዞ በእንግሊዝ ፕሪሚየር ሊግ የመጨረስ ወይም የማጠናቀቅ ግዴታ ውስጥ ገብቷል። ይህንን ማድረግ የማይችል ከሆነ ግን በቀጣይ በአውሮፓ መድረኮች የመሳተፍ እድሉ ጠባብ ይሆናል ማለት ነው። በሻምፒየንስ ሊጉ አስቶን ቪላ ማሸነፍ ወይም የዋንጫ ባለቤት መሆን የሚችልበት እድል ቢኖር ኖሮ እንግሊዝ በ2025-26 የውድድር ዘመን በአውሮፓ ሻምፒየንስ ሊግ ብቻ 7 ክለቦችን የማሳተፍ እድል እንደሚኖራት ከሳምንታት በፊት መረጃዎች ሲወጡ እንደነበር ይታወሳል። ትናንት ግን በግማሽ ፍጻሜውን መቀላቀል ሳይችል መቅረቱን ተከትሎ እንግሊዝ ምናልባት 5 በቀጥታ እንደምታሳትፍ ይታወቃል። በዩሮፓ ሊግ ደግሞ ሩብ ፍጻሜ ደረጃ የደረሱት ማንቸስተር ዩናይትድ እና ቶተናም ከሁለት አንዱ የዩሮፓ ሊግን ወይንም የአውሮፓ ሊግን ማሸነፍ የሚችል ከሆነ 6ኛ ክለብ ሆኖ በአውሮፓ ሻምፒየንስ ሊግ የመሳተፍ እድል ይኖረዋል። አስቶን ቪላ አሁን ላይ በእንግሊዝ ፕሪሚየር ሊግ 7ኛ ደረጃ ላይ ነው የሚገኘው። ስለዚህ በቀጣይ ደረጃውን አሻሽሎ ወደ 5 ከፍ የሚያደርግ ከሆነ በቀጣይም በዘንድሮ ጠንካራ ተፎካካሪ መሆኑን ባስመለከተን መድረክ እንመለከተዋለን ማለት ነው። ሌላኛው የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታ በሲግናል ኢዱና ፓርክ በቦርሲያ ዶርትሙንድና ባርሴሎና መካከል ተደርጎ ነበር። በዚህ ጨዋታ እንግዲህ ቦርሲያ ዶርትሙንድ 3-1 በሆነ ውጤት አሸንፏል። ሆኖም በደርሶ መልስ ውጤት 5-3 ማሸነፍ የቻለው ባርሴሎና ወደ ቀጣይ ዙር ማለፍ የቻለበት ውጤት ነው የተመዘገበው። በትናንትናው ጨዋታ ጊኒያዊ አጥቂ ሴራዊ ጉራሲ 3 ግቦችን በማስቆጠር 3 ወይንም ሃትሪክ መስራት ችሏል። በባርሳ በኩል ማለት ነው። በቦርሲያ ዶርትሙንድ በኩል የባርሴሎናን ብቸኛ ግብ ራሚ ቤንሳባኒ ነው በራሱ መረብ ላይ ማስቆጠር የቻለው። ከዚህም በፊት በነበረው ጨዋታ ባርሴሎና 4-0 ማሸነፉ የሚታወስ ነው። ይህንም ተከትሎ በቀጥታ 4ቱን የተቀላቀለ ሌላኛው ክለብ ሆኗል። ስለዚህ እስካሁን ግማሽ ፍጻሜውን መቀላቀላቸውን ያረጋገጡት የፈረንሳዩ ክለብ ፓሪስ ሴንት ጀርማንና የስፔኑ ባርሴሎና ሆነዋል። በሚገርም መልኩ ግን ከሳምንት በፊት ከሜዳቸው የተሸንፈው የነበሩት ሁለቱ ክለቦች ቦርሲያ ዶርትሙንድና አስቶን ቪላ ትናንት በሜዳቸው ያደረጉትን ጨዋታ ደግሞ በአሸናፊነት ተወጥተዋል። ሆኖም የነበረው የግብ ልዩነት ወደ ቀጣይ ዙር 4ቱን እንዳይቀላቀሉ እንቅፋት ሆኖባቸዋል። ከጨዋታው መጠናቀቅ በኋላ ሀሳባቸውን ሰጥተዋል። በተለይ ባርሴሎና ከ2019 በኋላ ነው በዚህ የአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜውን መቀላቀል የቻለው። አሰልጣኝ ሃንሲ ፊሊክም በጨዋታው ጥሩ አልነበርንም ወይም ጥሩ መንቀሳቀስ አልቻለም፣ ተጋጣሚያችን ከኛ በተሻለ ጨዋታውን የማሸነፍ ፍላጎት ነበራቸው፣ ያንንም በሜዳ ላይ ሳይተዋል በሚል ለቦርሲያ ዶርትሙንድ ያላቸውን አክብሮት ጭምር ገልጸዋል። እንግዲህ በጀርመን ባየር ሙኒክን ማሰልጠናቸው የሚታወስ ነው ሃንሲ ፊሊክ። ስለዚህ በሊጉ የሚያውቁትን ክለብ በአውሮፓ ሻምፒየንስ ሊግ ገጥመው በኑካምፕ 4-0 ቢያሸንፉም በሲግናል ኢዱና ፓርክ
ፓርክ ደግሞ 3-1 በሆነ ውጤት ተሸንፈዋል። በቀጣይ በሻምፒየንስ ሊግ ከዚህ የተሻለ ሆነ መቅረብ ይኖርብናል የሚል ሀሳባቸውን ጭምር ነው የሰጡት። ምክንያቱም የአውሮፓ ሻምፒየንስ ሊግ በብዙዎች ዘንድ የሚወደድ ልዩ ትኩረት የሚሰጠው ውድድር ነው የሚል ሀሳባቸውን ጭምር አጋርተዋል። አሰልጣኝ ሃንሲ ፍሊክ ኒኮ ኮቫች በአንጻሩ ተአምር የሚፈልግ ጨዋታ ነበር፣ ጨዋታውን አሸንፈናል፣ ነገር ግን ውጤቱን ለመቀልበስ ደግሞ ምታታዊ የሆነ ተአምር ያስፈልገን ነበር፣ ያንን ማድረግ የሚችሉ ክለቦች ጥቂት ናቸው፣ ከነዛ ተርታ መሆን ባለመቻላችን አዝኛለሁ የሚል ሀሳባቸውን ሰጥተዋል። እንግዲህ ውጤት በመቀልበስ የሚታወቁት እንደ ባርሴሎና፣ ሊቨርፑል፣ ሮማን ማንሳት እንችላለን። ከዚህም ቀደም በመጀመሪያው ዙር በሰፊ የግብ ልዩነት ቢሸነፉም በሜዳቸው ባደረጓቸው ጨዋታዎች ደግሞ ውጤቱን ቀልብሰው ወደ ቀጣይ ዙር ማለፋቸው የሚታወስ ነው። ትናንት ሁለቱም በሜዳቸው ጨዋታቸውን ያከናወኑት አስቶን ቪላም እንዲሁም ቦሩሲያ ዶርትሙንድም ይህንን ለማድረግ ከጫፍ ደርሰው ነገር ግን ሳይሳካላቸው ቀርቷል። ወደ ዛሬ ጨዋታዎች እንለፍ። የአውሮፓ ሻምፒየንስ ሊግ ጨዋታዎች ዛሬም ቀጥለው ይከናወናሉ። በዋናነት በሳንቲያጎ ቤርናቦ በሪያል ማድሪድ እና አርሰናል መካከል ምሽት 4 ሰዓት ላይ የሚደረገው ጨዋታ የብዙዎችን ትኩረት ስቧል። በተለይ አርሰናል በኤሚሬትስ የዛሬ ሳምንት ያደረገውን ማክሰኞ ዕለት ያደረገውን ጨዋታ 3-0 ማሸነፉ ይታወሳል። በተለይ የዲክላን ራይስ ከቆሙ ኳሶች ያስቆጠራቸው 2 ኳሶች አርሰናል ወደ ግማሽ ፍጻሜ እንዲቀላቀል ከፍተኛ እድል እንደፈጠረለትም ሲነሳ እንደነበር ይታወሳል። ዲክላን ራይስ 2 ግቦችን ከማስቆጠሩ ባልተናነሰ ደግሞ ሚካኤል ሜሬኖም ሌላ ግብ አክሎ በአጠቃላይ አርሰናል 3-0 በማሸነፍ ጥሩ እድል ይዞ ነው ወደ ሳንቲያጎ ቤርናቦ ያመራው። ይህንንም ተከትሎ እንግዲህ በተለይ ከጨዋታው አጠቃላይ ታክቲክና ቴክኒክ ባልተናነሰ ሌሎች ስራዎችንም እየሰሩ ይገኛሉ የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ። ከዚህ እርምጃ መካከል አንደኛው ጨዋታው ሊጀመር ጥቂት ሰዓታት ሲቀሩ የስታዲየሙ ጣራ እንዲዘጋ ይደረጋል። ይህ ደግሞ በስታዲየሙ የሚኖር ድምፅ ወደ ውጭ እንዳይወጣ በማድረግ የአርሰናል ተጫዋቾች ላይ ጫና ለመፍጠር ያለመ ስለመሆኑ ነው የተገለጸው። ከዚህ ባሻገር በሪያል ማድሪድ ታሪክ ተከፍሎ የማይታወቅ ቦነስ ወይም ማበረታቻም ለተጫዋቾች እንደሚደረግ ይፋ አድርገዋል። ስለዚህ ውጤቱን መቀልበስ የሚችሉ ከሆነ ለሪያል ማድሪድ ተጫዋቾች ዳጎስ ያለ ማበረታቻ እንደሚደረግ ከጨዋታው በፊት ሀሳብ ተሰጥቷል ማለት ነው። ፍሎሬንቲኖ ፔሬዝ ይህንን ገልጸዋል። በአርሰናል በኩል ጥሩ ሪከርድ አለው ወይም ክብረ ወሰን አለው። ከሪያል ማድሪድ ጋር ባደረጋቸው 3 የአውሮፓ ሻምፒየንስ ሊግ ጨዋታዎች በአንዱም አልተሸነፈም። በሁለቱ ሲያሸንፍ በአንዱ ደግሞ እንዲሁ ነጥብ መጋራቱ ይታወሳል። በአውሮፓ ሻምፒየንስ ሊግ የካርሎ አንቼሎቲው ሪያል ማድሪድ 111 ክለቦችን አሸንፏል። ብቸኛ ማሸነፍ ያልቻለው ክለብ አርሰናልን ነው። ግብ ማስቆጠር እንዳልቻለ ይታወቃል። ስለዚህ ምናልባት አርሰናል ዛሬ ከዚህን ቀደም የነበረውን ታሪክ ያስቀጥላል የሚለው ይጠበቃል። በቅርቡ የምናስታውሰው 2006 ዓ.ም ለፍጻሜ በሻምፒየንስ ሊጉ በደረሰበት ወቅት ማለት ነው ከባርሴሎና ጋር ባደረገው ጨዋታ ቢሸነፍም በጥሎ ማለፍ ግን ወደ ሳንቲያጎ ቤርናቦ በማምራት በተለይ ቴሪ ዳንኤል ሄንሪ ባስቆጠራት ግብ አማካይነት የዛን ወቅት የክለቡ አሰልጣኝ በነበሩት አርሰን ቬንገር አማካይነት እንግዲህ ድል ማድረግ ችሎ እንደነበር ይታወሳል። ከሳምንት በፊት እንደዚሁ በኤሚሬትስ ደግሞ 3-0 በሆነ ውጤት ማሸነፉን ተከትሎ አሁን ብዙዎች የተነጋገሩ የሚገኙት ይህ ውጤት ይቀለበሳል ወይስ አርሰናል ወደ ግማሽ ፍጻሜ ያልፋል የሚለው ሆኗል። ብዙ ሀሳቦችን ስንመለከት የቀድሞ የሪያል ማድሪድ ተጫዋች ማርሴሎ ሪያል ማድሪድ የመጀመሪያውን አጋማሽ 3-0 በሆነ ውጤት ያሸንፋል የሚል ሀሳቡን ሰጥቷል። በሁለተኛው አጋማሽ ሪያል ማድሪድ ማን እንደሆነ ብዙዎቻችሁ ታውቁታላችሁ፣ ያንንም ተግባራዊ ያደርጋል፣ ስለዚህ ውጤቱ እንደሚቀለበስ ምንም ጥርጥር የለኝም የሚል ሀሳቡን ሰጥቷል። ሌሎች ተጫዋቾችም ጭምር ሀሳባቸውን እያጋሩ ነው የሚገኙት። ባለፈው ዓመት እንግዲህ ሪያል ማድሪድን ከተቀላቀለ በኋላ ጥሩ እንቅስቃሴ እያደረገ የሚገኘው እንግሊዛዊ ጁድ ቤሊንግሃም ጭምር ሀሳቡን አጋርቷል። በዋናነት ውጤት ወይም 3-0 ለመቀልበስ ተአምር ያስፈልጋል። ይህንን ተአምር ማድረግ የሚቻልበት አንድ ስታዲየም አለ፣ ያም ሳንቲያጎ ቤርናባው ነው የሚል ሀሳቡን ነው የሰጠው። ከብሔራዊ ቡድን አጋሩ ዲክላን ራይስ ጋር በተገናኘም ከዚህም ቀደም መሰል ቅጣት ምቶችን ሲያስቆጥር ተመልክቼው አላቅም። በብሔራዊ ቡድን ደረጃ የቆሙ ኳሶችን ወደ ግብ ሲሞክር እንዲሁም ደግሞ የማዕዘን ምቶችን ሲያሻማ ተመልክቼዋለሁ። ባለፈው በኤሚሬትስ እንዳደረገው አይነት ሙከራ ግን ተመልክቼ አላቅም። ይህም በእጅጉ አስደምሞኛል የሚል ሀሳቡን ሰጥቷል። ምናልባት ዲክላን ራይስ ተመሳሳይ የቅጣት ምት ዛሬ የሚገኝ ከሆነ ይደግመዋል የሚለው የብዙዎች ጥያቄ ነው።
ከውጤቱ ከመቀልበስ በዘለለ ማለት ነው። እንግዲህ ከሪያል ማድሪድ ከእንግሊዝ ክለቦች ጋር 53 ጊዜ ተገናኝቶ ሁለትና ከዛ በላይ ግቦችን ማስቆጠር የቻለው ሁለት ጊዜ ብቻ ነው። ስለዚህ በ51 ጨዋታዎች 3 እና ከዛ በላይ ግቦችን ማስቆጠር አልቻለም። በ1976 ዓመተ ምህረት ደርቢ ካውንቲን 5-1 በሆነ ውጤት ማሸነፍ ችሎ እንደነበር ይታወሳል። በ2010 11 የውድድር ዘመን ደግሞ ቶተናምን እንዲሁ 4-0 ያሸነፈበት ከእንግሊዝ ክለቦች ጋር በአውሮፓ መድረክ ካደረጋቸው 53 ጨዋታዎች ሰፊ ወይንም ብዙ ግቦችን ያስቆጠረባቸው ሆነው ተመዝግበዋል። አርሰናል የኋላ መስመሩ እጅግ ጠንካራ ወይንም ጠጣር መሆኑ ይታወቃል። 497 ቀናት ተቆጥረዋል። ሁለትና ከዛ በላይ ግቦችን ካስተናገደ ከአንድ ዓመት ከ3 ወር ወይም ከ4 ወር በላይ አልፎታል ማለት ነው። ስለዚህ ሪያል ማድሪድ ይህንን የመስበር አቅም አለው ወይ የሚል ጥያቄ እንዲነሳ ያደርጋል። ምክንያቱም በጥብቅ መከላከል እንዲሁም በመልሶ ማጥቃት ሲያሻው ደግሞ ኳስ ላይ መሰረት ያደረገ አጨዋወትን ተግባራዊ የሚያደርገው ሚኬል አርቴታ ልክ በኢሚሬትስ የሰራውን ገድል ዳግም በሳንቲያጎ ቤርናባው ደግሞ ለማስመልከት ጥረት እንደሚያደርግ ከጨዋታው በፊት በሰጠው ሀሳብ ገልጿል። ምክንያቱም በኢሚሬትስ ማድረግ የቻለውን በሳንቲያጎ ቤርናባው ለመድገም ጥረት እናደርጋለን የሚል ሀሳቡን ነው የሰጠው። ሪያል ማድሪድ በነገራችን ላይ በመጀመሪያው ዙር 3-0 በተሸነፈባቸው 3 አጋጣሚዎች ውጤቱን መቀልበስ አልቻለም። ውጤት ከቀለበሰም 40 ዓመት ተቆጥረዋልና ዛሬ ምሽት ምናልባት የአራት አስርት ዓመታት ውጤት የመቀልበስ ችግሩ በጠንካራው አርሰናል ላይ ሊቀረፍ ይችላል የሚለው በብዙዎች ይጠበቃል። የወሰዳቸው እርምጃዎች ግን በእጅጉ እያነጋገሩ ነው የሚገኙት። በተለይ የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ የስታዲየሙ ጣራ ተወሰኑ ሰዓታት በፊት እንዲዘጋ ያደርጋሉ። እድሜያቸው ከ18 ዓመት በታችና በእድሜ የገፉ አዛውንቶች ደግሞ ወደ ስቴዲየም እንዳይገቡ ተደርጓል። ይህ የተደረገበት ዋነኛ ምክንያት ከጨዋታው መጀመር ሰዓት ደቂቃ አንስቶ እስከ ፍጻሜው ድረስ በእጅጉ የአርሰናል ደጋፊዎች ላይ ጫና ለመፍጠር በማለም መሆኑ ነው እየተገለጸ የሚገኘው። ካርሎ አንቼሎቲ በጨዋታው የምናደርገው በዛሬው ጨዋታውን ለመቆጣጠር ነው አለመን ወደ ሜዳ የምንገባው ብለዋል። ብዙዎች ቀድሞ ማስቆጠር እንዳለብን ይናገራሉ። ለእኔ ግን ትልቁ የቤት ስራ የሚሆነው ጨዋታውን እንዴት መቆጣጠር እንችላለን የሚለው ነው የሚል ሀሳባቸውን ሰጥተዋል። በጨዋታው ቀድመን ግብ ብናስቆጥር ለኛ ይቀላል። ሆኖም ከዚህ ባልተናነሰ ደግሞ የጨዋታውን ሂደት በእጃችን ማስገባት የምንችል ከሆነ በፈለግነው ደቂቃ ኳስና መረብን ማገናኘት ስለምንችል በደቂቃ ወይም ጨዋታው በተጀመረ ግብ ለማስቆጠር ሳይሆን ጨዋታውን ለመቆጣጠር ነው ወደ ሜዳ የምንገባው የሚል ሀሳባቸውን ሰጥተዋል። በዛሬው ጨዋታ እንግዲህ በሪያል ማድሪድ በኩል ኤድዋርዶ ካማቪንጋ በኢሚሬትሱ ላይ በተደረገው ጨዋታ 2 ቢጫ ካርድ መመልከቱን ተከትሎ በዛሬው ጨዋታ እንደማይሰለፍ ተረጋግጧል። ከዚህ ባሻገር በአርሰናል በኩል የቶማስ ፓርቴና ቢን ዋይት ለጨዋታው እንደሚደርሱ ሚኬል አርቴታ ሀሳቡን ሰጥቷል። በልምምድ ወቅትም ጤነኛ መሆናቸውን ተመልክቻለሁ። ለዛሬው ጨዋታ አስፈላጊውን ግልጋሎት እንደሚሰጡንም ተስፋ አለኝ የሚል ሀሳቡን ሰጥቷል። ማይክል አርቴታ በተለይ 4 ጉዳዮች ላይ ትኩረት እንደሚያደርግ ነው የገለጸው። አንደኛው ፊዚካል ወይም ደግሞ ተክለሰውነት ላይ ትኩረት ያደረገ አካሄድ እንደሚጠቀም፣ ታክቲክና ቴክኒኩ እንዳለ ሁሉ ደግሞ በስሜት ረገድም ጠንካራ እንቅስቃሴ እናደርጋለን የሚል ሀሳቡን ሰጥቷል። ጨዋታው ምሽት 4 ሰዓት ነው በሳንቲያጎ ቤርናባው የሚደረገው። ሌላኛው የሩብ ፍጻሜ መልስ ጨዋታ ደግሞ በጁሴፔ ሜዛ በኢንተር ሚላንና ባየር ሙኒክ መካከል ይደረጋል። በአሊያንዝ አሬና የተደረገው የሁለቱ ክለቦች የመጀመሪያ ዙር ጨዋታ በኢንተር ሚላን 2-1 አሸናፊነት መጠናቀቁ ይታወሳል። ላውታሮ ማርቲኔዝ እና ደምፍሪስ ሁለቱን የኢንተር ሚላን ግቦች ሲያስቆጥሩ ቶማስ ሙለር እንዲሁ የባየር ሙኒክን 1 ግብ ማስቆጠሩ ይታወሳል። ባየር ሙኒክ ከሜዳው ውጭ ከኢንተር ሚላን ጋር ባደረጋቸው ጨዋታዎች አለመሸነፉን ተከትሎ ዛሬ ምናልባት በጁሴፔ ሜዛ በሚደረገው ጨዋታ ውጤት ይዞ ሊወጣ ይችላል የሚል ሀሳብ እየተሰጠ ይገኛል። በነገራችን ላይ ሁለቱም ክለቦች ኢንተር ሚላን በሴሪያው የስኩዴቶ መሪ እንደሆነ ይታወቃል ከተከታዩ ናፖሊ በ6 ነጥብ በመብለጥ በቡንደስሊጋው ደግሞ ባየር ሙኒክ ባየር ሊቨርኩሰንን በ6 ነጥቦች በልጦ ቀዳሚ መሆኑ ይታወቃል። ስለዚህ ተከታዮቻቸውን በ6 ነጥብ በልጠው በሀገር ውስጥ ሊግ ቀዳሚ ደረጃ ላይ የሚገኙ ሁለት ቡድኖች የሚያደርጉት ጨዋታ ከመሆኑ አንጻር ትልቅ ትኩረትን ስቧል። እንግዲህ ኢንተር ሚላን ከሜዳው ውጭ ድል አድርጓል። ባየር ሙኒክ ደግሞ ከሜዳው ውጭ ኢንተር ሚላንን በሚገጥምባቸው ጨዋታዎች ለማሸነፍ እንደማይቸገር ከዚህ ቀደም ተመልክተናል። ዛሬስ ምን አይነት ውጤት ይመዘገባል የሚለው ይጠበቃል። በሲሞኔ ኢንዛጊው ኢንተር ሚላን በኩል ዜሌንስኪና ደምፍሪስ እንደማይሰለፉ ነው የተረጋገጠው። በባየር ሙኒክ በኩል ደግሞ የቪንሴንት ካምፓኒው ስብስብ ጀማል ሙሴላ እና እንዲሁ አልፎንሶ ዴቪስ ከውድድር ዓመቱ መጨረሻ ወደ ሜዳ እንደማይመለሱ ተረጋግጧል። ግብ ጠባቂው ማኑኤል ሎዌሪም በዛሬው ጨዋታ እንደማይሰለፍ ነው የተነገረው። ልዩነት ይፈጥራሉ ተብሎ የሚጠበቁ ተጫዋቾች አሉ። ላውታሮ ማርቲኔዝ
በኢንተር ሚላን በኩል የቡድኑ አምበል መሆኑ ይታወቃል። 20 ግቦችን አስቆጥሯል በ42 ጨዋታዎች። እንዲሁ ሃሪኬን ደግሞ 31 ግቦችን ለባየር ሙኒክ በውድድር ዓመቱ ሲያስቆጥር 10ሩ በአውሮፓ ሻምፒየንስ ሊግ የተቆጠሩ ግቦች ከመሆናቸው አንጻር ዛሬ ከሁለቱ ማን ጥሩ እንቅስቃሴ ያሳያል የሚለው የሚጠበቅ ነው የሚሆነው። በአሊያንዝ አሬና በነበረው ጨዋታ እንግዲህ ባየር ሙኒክ ግብ ሲያስቆጥር ሃሪኬን ኳስና መረብን ማገናኘት አልቻለም። በኢንተር ሚላን በኩል ግን አምበሉ ላውታሮ ማርቲኔዝ እጅግ ማራኪ የሆነች ኳስ ከመረብ ማሳረፉ ይታወሳል። በመልስ ጨዋታ ውስጥ ምን አይነት ውጤት ይመዘገባል የሚለው እንዲሁ የሚጠበቅ ነው የሚሆነው። ክቡራን ተመልካቾቻችን የእንግሊዝ ፕሪሚየር ሊግ የተስተካካይ መርሃ ግብር ዛሬ ምሽት 3:30 ላይ ሲደረግ ኒውካስል ዩናይትድ ከክሪስታል ፓላስ የሚያደርጉት ጨዋታ ይጠበቃል። ኒውካስል ዩናይትድ የዛሬውን ጨዋታ በማሸነፍ ደረጃውን ለማሻሻል ወደ ሜዳ የሚገባው ከኖቲንጋም ፎረስት ሶስተኛ ደረጃን የሚረከብበት እድል ይኖራል። በክሪስታል ፓላስ በኩል ደግሞ አሁን 12ኛ ደረጃ ላይ ይገኛል። በዛሬው ጨዋታ ግን ማሸነፍ ከቻለ ደረጃውን ወደ 11 ከፍ ያደርግና 11ኛ ደረጃን ከብሬንትፎርድ መረከብ የሚችልበት ሂደት ይኖራል ማለት ነው። በተለይ በኒውካስል ዩናይትድ በኩል የክለቡ ወይም የቡድኑ አሰልጣኝ ኤዲ ሃው ታሞ ሆስፒታል እንዳሉ ይታወቃል። በምክትላቸው ጃንሰን ቴንዳል እየተመሩ ነው ዛሬም ይህን የተስተካካይ መርሃ ግብራቸውን የሚያከናውኑት። ከዚህም ቀደም በነበረው ጨዋታ እንግዲህ በተለይ ማንቸስተር ዩናይትድን 4-1 ሲያሸንፉም በቴክኒካል ቦታ ላይ እንዳልነበሩ ይታወቃል። ዛሬም ዳግም ኒውካስል ዩናይትድ በምክትል አሰልጣኙ እየተመራ ጨዋታውን እንደሚያከናውን ነው ይፋ የተደረገው። የመጨረሻ ጉዳያችን የምናደርገው ጆሹዋ ዜርኬዚን ይመለከታል። ጆሹዋ ዜርኬዚ በማንቸስተር ዩናይትድ በዘንድሮ ዓመት እየተጫወተ እንዳለ ይታወቃል። ከቦሎኛ ክለቡን ከተቀላቀለ በኋላ ያጋጠመው ጉዳት እስከ ውድድር ዓመቱ መጨረሻ ወደ ሜዳ እንዳይመለስ እንደሚያደርገው ነው ይፋ የተደረገው። ትናንት በወጣው መረጃ መሰረት እንግዲህ ትናንት ምርመራ ተደርጎለት እስከ ውድድር ዓመቱ መጨረሻ ወደ ሜዳ አይመለስም ነው የተባለው። ከማንቸስተር ዩናይትድ ጋር በነበረ ጨዋታ ጉዳት ገጥሞት በሁለተኛው አጋማሽ ተቀይሮ መውጣቱ የሚታወስ ነው። አሁን ላይ እጅግ አስቸጋሪ ጊዜን እያሳለፉ የሚገኙት አሰልጣኝ ሩበን አሞሪም የአጥቂ አማራጫቸው ራስመስ ሆይሉንድ ብቻ ሆኗል። ቼዶ ኦቢ 17 ዓመቱ ላይ ይገኛል። ስለዚህ ራስመስ ሆይሉንድ የሚጎዳ ወይም የሚቀጣ ከሆነ በ17 ዓመቱ ከአርሰናል ባመጡት ታዳጊ ተጫዋች ብቻ የፊት መስመራቸውን የመምራት ግዴታ ይኖርባቸዋል ተብሏል። በማንቸስተር ዩናይትድ በኩል ከዚህን ቀደም አማድ ዲያሎ፣ ሊዛንድሮ ማርቲኔዝ እና ማቲያስ ዴሊት ጉዳት አጋጥሟቸው እንደነበር ይታወሳል። ስለዚህ የዜርኪዚ መጎዳት ነገ በዩሮፓ ሊግ የመልስ ጨዋታቸውን ከኦሎምፒክ ሊዮን ጋር እንደሚያደርጉ ይታወሳል። ስለዚህ በዚህ ጨዋታ እንደማይሰለፍ ተረጋግጧል። ስለዚህ አጥቂ ላይ ከፍተኛ ክፍተት እንደሚኖር ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከዚህን ቀደም 20 ጊዜ የፕሪሚየር ሊግ ዋንጫ አሳክቷል። ዘንድሮ ግን ያንን ክብሩን ለመረከብ ደግሞ ሊቨርፑል ከጫፍ መድረሱ የሚታወስ ነው። በቀሪ 2 ጨዋታዎች ማሸነፍ የሚችል ከሆነ የአርነ ስሎቱ ሊቨርፑል የእንግሊዝ ፕሪሚየር ሊግን የሚያሸንፍ ይሆናል። ክቡራን ተመልካቾቻችን በአዲስ ቀን ያዘጋጀናቸው ስፖርታዊ ጉዳዮቻችን እነዚህ ናቸው። ስለተከታተላችሁን ከልብ እናመሰግናለን። ስፖርታዊ መረጃዎቻችን እነዚህ ናቸው። እናመሰግናለን።